ሰላም ውድ አድማጮቻችን ይህ ያያ ስፖርት ነው። ውድ አድማጮቻችን በዛሬው ፕሮግራማችን ቸልሲን በሚመለከቱ መረጃዎች ተመልሼ መጥቻለሁ። ሰማያዊዎቹ እንግዲህ ቀጣይ የውድድር ዓመት በተለይ ስኳዱና ስብስቡ ላይ ብዙ የተጫዋቾች ቅነሳ እንደሚያደርጉ የሚጠበቅ ነው የሚሆነው። ምንም እንኳን ጃቪ አሎንሶ ለሱ የሚመቹትን ተጫዋቾችን ማምጣት ቢፈልግም መጀመሪያ ግን ቅድሚያ ሰጠው የሚለቁ ተጫዋቾች ላይ በተለይ ቸልሲ የሚያተኩር ይሆናል። ቸልሲ ታዳጊዎችን ፍለጋውን አላቆምም። ይህም አዲሱ ታዳጊ ማን ነው የሚለውንም በሚገባ እናወራዋለን። ውድ አድማጮቻችን እንግዲህ ያያ ስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ። በብዙዎቹ ዘንድ ተደራሽ እንድንሆን የእናንተ ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ነው የሚያግዘን። ስለዚህ እናንተ በዛ ላይ በርታ በሉልን። ውድ አድማጮቻችን የመጀመሪያው መረጃችን የሚሆነው አሊያንደር ጋርናቾን ይመለከታል። አምና ከማንቸስተር ዩናይትድ በ40 ሚሊዮን ፓውንድ የፈረመው አሊያንደር ጋርናቾ አሁን ባለበት ሁኔታ ወደ አድማቻችን ቸልሲን የሚለቅበት እድሉ ሰፊ ሆኖ መጥቷል። ታዲያ ይህ ተጫዋች እንግዲህ አሁን በዝውውር መስኮቱ ላይ ነው የሚገኘው። ነገር ግን ወደየት ይሄዳል ነው? ቸልሲን የሚመለከቱ ተጫዋቾችና የተጫዋቾች ፍለጋ ላይ ግን ብዙ ቡድኖች እየተረባረቡ አይደለም። የተጫዋቾቹን ከቸልሲ በዝቅተኛ ዋጋ የማስፈረም ፍላጎት አለ። ለምሳሌ ባለፈው የውድድር ዓመት አሊያንደር ጋርናቾን ለማስፈረም ቸልሲዎች ያወጡትን የነበረውን ያክል ዋጋስ መልሶ ያገኛሉ ወይ? ሌላኛው ጥያቄ ነው። አሊያንደር ጋርናቾ 40 ሚሊዮን ፓውንድ ያወጣል ተብሎ ነው እንግዲህ ቸልሲ በባለፈው ውድድር ዓመት ያስፈረመው። ማንቸስተር ዩናይትድ ከዚህ ዝውውር ላይ የሆነ ያክል ፐርሰንት ሽያጭ አለው። ይህን ሁሉ ግን እንዴት ይሟላል፣ እንዴት ይሆናል የሚለው ነው። እንግዲህ አምና ናፖሊ የዚህ ስብስብ አካል የሆነውን እንግዲህ ተጫዋችን በሚገባ ከቸልሲ ጋር ተፎካክሮ ይፈልግ ነበር። ናፖሊና አንቶኒዮ ኮንቴ ግን አልተሳካላቸውም። ታዲያ አሁን አሌግሪን የቀጠለው ናፖሊ ይህንን ተጫዋች በድጋሚ ይፈልገዋል ወይ? ሌላ ጥያቄ መሆን የሚጠበቅበት ነው። ነገር ግን ቸልሲ ይህንን ተጫዋች ለመሸጥ ይፈልጋል። ጀርሚ ባይኖ ጊተንስ ለቸልሲዎች እድል ለመስጠት ያስባሉ። ስለዚህ ስብስቡን የመልቀቅ እድሉ ጠባብ ነው። ወደ አድማቻችን ሁለተኛው መረጃችን የሚሆነው ዱሳን ቪያሎቪችን ይመለከታል። ዱሳን ቪያሎቪች የቀድሞ የፊዮረንቲና አስደናቂው አጥቂ በአንድ ወቅት በአርሰናልና በማይክል አርቴታ ሲፈለግ የነበር ምርጫውን ጁቬንቱስን አድርጎ ለጁቬንቱስ መጫወትን የመረጠ ጁቬ ታዲያ በወቅቱ ምርጥ ፐርፎርማንስ ከነበራቸው ተጫዋቾች ውስጥ የነበሩትን አንዱን አስደናቂውን ዱሳን ቪያሎቪችን በጊዜው ምርጥ ፐርፎርማንስ የነበረ ነው። በተጫዋችነት ታሪኩ ወደ 136 ጎሎችን ያስቆጥሯል። ምርጥ እድሜው ላይ ነው የሚገኘው። በ112 ጨዋታዎች 68 ጎሎችንም ማስቆጠሩ መረሳት የለበትም። ታዲያ ይህ ተጫዋች አሁን በሚገኝበት ጥሩ ፐርፎርማንሱ ላይ እንግዲህ የጉዳት ችግሮች ካላጋጠሙት በስተቀር በነፃ ቸልሲን የማስፈረም እድል ያገኝ ይችላል። ይህንን ተመሳሳይ ሁኔታ ደግሞ ጃቪ አሎንሶ በሌቨርኩሰን ስብስብ ውስጥ የፒተር ሼክ እና የቦኒፌስ ምርጥ የማጥቃት መስመሩ ነው ቸልሲን ውጤታማ አድርጎ በወቅቱ ባየር ሌቨርኩሰን እንግዲህ ምንም አይነት ጨዋታዎችን ሳይሸነፍ ጀርመን ቡንደስሊጋን ያሸነፈበት ከዛ ውጭ በዩሮፓ ሊግ ፍጻሜ የደረሰበት የኤፍፒ ፖካሉን ያነሳበት ነበርና በጣም ጥሩ የውድድር ዓመትን ያሳለፈበት ነበር። ታዲያ ቸልሲዎች ዱሳን ቪያሎቪችን መፈለጋቸው ጥሩ ነው ሳለ ከጃኦ ፔድሮ ጋር በተለይ የተለያዩ ሁለት አጥቂዎችን የሚያገኙ ይሆናል። አንደኛ ዱሳን ቪያሎቪች ሳጥን ውስጥ ጨራሽ አጥቂ ነው። ነገር ግን ትልቁ ችግር የሚሆነው በቸልሲ ቤት የሚያጋጥመው የሚመስለኝ ይህንን ችግር በጁቬንቱስ ቤት አጋጥሞታል። ጁቬንቱስም ቸልሲም በአውሮፓ ቻምፒዮንስ ሊግ አይሳተፉም። ታዲያ ጁቬንቱስ ለምንድን ነው የሚለቀው? ደሞዙን መክፈል ስለማይችሉ ነው። ደሞዙ ደግሞ ለኮንትራት ማራዘሚያነት አሁን የጁቬንቱሱ ዳይሬክተሩ ነው የሚያገለግለው ኪየሌኒ ከፍተኛ ነው ብሎ ያምናሉ። ከኬነን ይልዲዝ በላይ ማንንም መክፈል አይፈልጉም። ድርድሮችን፣ ንግግሮችን ማድረግ ያስባሉ። ሁኔታዎችንም በሚገባ እያዩ ይገኛሉ። ቪያሎቪች በዚህ ሁኔታ ውስጥ አስቸጋሪ ጊዜያቶች ውስጥ መፍትሄ ይፈልጋል። ቪያሎቪችን ለማስፈረም በኔ እይታ አንደኛ ሊያም ዴላፕንም እንዲሁም ደግሞ ኒኮላስ ጃክሰንን ቸልሲ የሚሸጥ ከሆነ ቪያሎቪችን የማግኘት እድል ያገኛል። ማርክ ጉይንም ጨምሮ ሁለት ምርጥ አጥቂዎች በሶስት ውድድር ላይ ኤፍ ኤ ካፕ፣ ካራባኦ ካፕ እንዲሁም ደግሞ ፕሪሚየር ሊጉ ጨዋታዎች ነው ቸልሲ ያለበት በቂም የሚሆን ነው። ነገር ግን ያንን ያደርጋሉ ወይ? እንግዲህ ትንሽ አስቸጋሪ ነው የሚሆነው። ከ250 ሺህ በላይ ደሞዝ ይጠይቃል። ያንንስ መክፈል ቸልሲ ይችላል ወይ? ትልቅ ጥያቄ ነው የሚሆንበት። የጉዳት ችግር መኖሩንም መርሳት የለባችሁም። ይህንን ሁሉ ፈተናዎች ታዲያ ማለፍ ግድ ይላችኋል። ነገር ግን ቸልሲ ብቻ አይደለም ቪያሎቪችን የሚፈልገው፣ አትሌቲኮ ማድሪድ ይፈልገዋል፣ ቪላ ይፈልጋል፣ ቶተንሃም ሆትስፐርስ ይፈልጉታል፣ ባየር ሙኒክም የዚህ ተጫዋች ፈላጊ ናቸው። ቸልሲና ላክዋ እንግዲህ ላክዋ በጣም እኔ በውድድር ዓመቱ በጣም በብዙ ሁኔታዎች ውስጥ በጣም ከማደንቃቸው ተከላካዮች ውስጥ አንዱ ነው። የዓለም ዋንጫ ዋጋቸውን ከፍ ሊያደርጉ ከሚችሉ ተጫዋቾችም አንዱ ላኳ ነው። ላኳ በተለይ በጣም አስገራሚ ብቃቱን ክሪስታል ፓላስ ውስጥ አሳይተዋል። በጣም አስደናቂ ብቃቱን ማርክ ጉይ ቢለቅም የክሪስታል ፓላስ ቡድን ኮንፈረንስ ሊጉን እንዲያሸንፍ፣ ኤፍ ኤ ካፑን ማሸነፍ እንዲችሉ፣ በኮሚኒቲ ሺልዱ ሊቨርፑል እንዲያሸንፉ ያስቻለ ነው። ታዲያ 3 ዓመት ኮንትራት ነው የሚቀረው። አድማጮቻችን 2 ዓመት በጥሩ ፐርፎርማንስ በፓላስ ቤት ተጫውቷል። ታዲያ ይህ ተጫዋች የመልቀቂያ አንቀጹ 40
በ40 ሚሊዮን ፓውንድ አንቀጽ ሳይሆን ክለቡ ጋር በ40 ሚሊዮን ፓውንድ ሊለቁት ይችላሉ የሚል ነው። በጣም ተመራጭ አጥቂ ተከላካይ ነው አድማጮቻችን። በተለይ ደግሞ ዣቪ አሎንሶ በ3-4-3 ለሚጫወት ቡድን በጣም ላኳ ለመሃሉ ተከላካይ የጀርባ አጥንት ነው የሚሆነው። ግራውንም ቀኙንም መሸፈን የሚችል በተለይ ከኮልዊልና እንዲሁም ደግሞ በቀኝ ከቻሎባ ያለበለዚያ ደግሞ ፎፋናን የሚያገኝ ከሆነ ላኳ ተመራጭ የማል ተከላካይ ነው። እድሜው ልምዱ በሙሉ በቃ ለቼልሲ የተሰራ የሚመስል ነው። የተረጋጋ ነው። ስፔሶችን መሸፈን የሚችል ነው። ፍጥነቱ ደግሞ ዛሬ ያየው ነው። ከተከላካይ መስመሮቹ 35.1 ኪሎ ሜትር ፐር አወር በመሮጥ ላኳ አንደኛ ነው በፕሪሚየር ሊጉና በጣም ተመራጭ ተጫዋች የሆነ 40 ሚሊዮን ፓውንድ በጣም ጥሩ ነው የሚሆነው። በተለይ ቼልሲ ኮልዌልና ሳር የግራ የማል ተከላካዩን ቢይዙ እንዲሁም ደግሞ በመሃል ላይ የሚሰለፈውን ደግሞ ቻሎባህና ላኳ ቢሆኑ ፎፋናና አቺምፖን ቀኙን ምርጥ የተከላካይ መስመር የሚይዙ ይሆናል። ሌላኛው እንግዲህ ዲዮሜንዴም እንደሚፈልጉ ይታወቃል። ነገር ግን ላኳን ለማግኘት ቼልሲ ማሳመን ይችላል ወይ? ትልቁ ጥያቄ ነው። ላኳ ቻምፒዮንስ ሊግ የሚሳተፍ ቡድንን ይፈልጋል። ቼልሲ ፕሮጀክቱን በሚገባ ለዚህ ተጫዋች አሳምኖ መሸጥ ግድ የሚል ይሆናል። ሌላኛው ኩኩሬላን የሚመለከት ነው። ኩኩሬላ ከባለፈው ሁኔታዎች ካነሳናቸው ጠንከር ብሏል። በቃ ኩኩሬላ ወደ አድማቻችን በነይታ ከኤንዞ ፈርናንዴዝም ጠንከር ብሎ ይሏል። በቃ ወደ ላሊጋው መመለስ ፍላጎቱ ነው። እንዴት ማቆም ይቻላል የሚለው ትልቁ ጥያቄ ነው። ቼልሲ እንዴት ይህንን ተጫዋች ፍላጎት ማቆም ይችላል የሚል ነው። አትሌቲኮ ማድሪድ ጠንከር ብሎ የገፉ ነው የሚገኙት። ከአትላንታ ያስፈረሙት ሩጋሪ ቢኖርም ከሩጋሪ ላይ ኩኩሬላን ተመራጭ አድርጎ ያስቡታል። ባርሴሎናም ተጫዋቹ ፈላጊ ነው። ጄሰን ጋቫርዲዮ የሚለቅ ከሆነ ማንቸስተር ሲቲ የዚህ ተጫዋች ፈላጊ ሆኖ ይመጣል። ኤንዞ ማሬስካ እዚህ ድርድር ውስጥ አሉ። ኩኩሬላ አንደኛ የሰጣቸው አስተያየቶችን ማየት በቂ ነው። ኤንዞ ፈርናንዴዝ እና ኩኩሬላ በኔ እይታ ቼልሲ ዋጋቸውን ቀነስ አድርጎም ቢሆን ከቡድኑ ቢለቁ የማይተኩ ተጫዋቾች ናቸው አውቃለሁ። ነገር ግን ስብስብ ውስጥ የመቆየት ፍላጎት ያላቸው አይመስልም። የዝውውር መረጃዎችም ሁለቱን ተጫዋቾች እየደገፈ አይደለም። ስለዚህ በኔ እይታ በተለይ ኩኩሬላን መተካት የሚቻል ነው የሚሆነው። እስከ 45 እስከ 50 ሚሊዮን ፓውንድ የሚገኝ ከሆነ የተሻለ ተጫዋችን ፈልጎ በቦታው ላይ ማስፈረም የተሻለ ይሆናል እንጂ ከኩኩሬላ ጋር ጭቅጭቅ ውስጥ መግባት የሚቻል አይመስለኝም ያለው ሁኔታም ስለማያስችል። ሌላኛው ፊዮሬንቲኖ ፔሬዝን የሚመለከት ነው። ፊዮሬንቲኖ ፔሬዝ እንግዲህ ከተመረጡ ኤንዞ ፈርናንዴዝን ነው አይደለም ያስፈርሙታል ተብሎ ሲጠበቅ የነበረው። እንግዲህ አሁን 150 ሚሊዮን ዩሮ መድብ ያለው ያንን የመደብኩት ግን ቻምፒዮንስ ሊግ ከሚጫወቱ ቡድኖች ውስጥ አንዱ ነው። ያም ተጫዋች ደግሞ በቻምፒዮንስ ሊግ ውስጥ ያሉ ነው። ስለዚህ ይህ አማካኝ የመሆን እድሉ የፒኤስጂዎቹ አማካኞችን ነው ወይ ቪቲኒያን ያለበለዚያ ጃኦ ኔቬስን ነው። ጃኦ ኔቬስ ወይም ቪቲኒያን የመውሰድ እድል ሊኖራቸው ይችላል እንጂ ኤንዞ ፈርናንዴዝ እንዳልሆነ ያሳያል። ኤንዞ አሁን ለቼልሲ አስቸጋሪ የሚሆነው በኔታ ኩኩሬላንም ኤንዞ ፈርናንዴዝም ቼልሲ እንደሚለቅ ካወቁ ቡድኖች ዝቅተኛ ገንዘብ ይዘው ከመጡ ትንሽ የሚያስቸግር ይሆናል። በቀጥታ ቼልሲ ሌላ የቀኝ መስመር እንግዲህ በጣም ስንተኛው ተጫዋች እንደሚሆን ተደርማዎቻችን በጣም በሚገርም ሁኔታ ዛዲዮክ ዮሐና ይባላል። ዛዲዮክ ዮሐና በተለይ እንግዲህ በብዙ ቡድኖች ይፈለጋል። ኒውካስትል የዚህ ተጫዋች ፈላጊ ነው። 20 ሚሊዮን ፓውንድ አቅርበዋል። ነገር ግን ይህ ተጫዋች እንግዲህ በቼልሲ እየተፈለገ ይገኛል። ቼልሲ እንግዲህ ብቻ አይደለም ማንቸስተር ሲቲ የሚፈልጋል። ነገር ግን ማንቸስተር ሲቲ በውሰት ለመልቀቅ ነው። እንግዲህ ከስዊድን ሊግ ከሚመጡት ውስጥ አንዱ ይህ ተጫዋች ይሆናል ተብሎ ይጠበቃል። በጣም ጥሩ ክህሎት ያለው ነው። ቀኝ መስመሩን በሚገባ የሚይዝ ነው። ነገር ግን ፓልመር አለ፣ ኔቶ አለ፣ ወዳጆቻችን ጆቫኒ ኩንዳ አለ። አሁን ደግሞ የሚመጣው እንግዲህ ዛዲዮክ ዮሐና ከሆነ ደግሞ አራተኛና አምስተኛ እንግዲህ እየበዛ ነው። ሞሬራንም አትርሱት ወዳጆቻችን፣ ባርኮላንም አትርሱት። ቼልሲ ጠቅላላ በግራ እግራቸው ብቻ የሚጫወት ቡድን የመሆን እድል ይኖረዋል እና እዚህ ላይ ጥንቃቄን የሚያስፈልግ ይመስለኛል። እንደ ቡድን በዝውውር ሂደቶችም ላይ የሚሳተፈው ሁኔታ በሚገባ መታየት ያለበት ይመስለኛል። ወዳጆቻችን ሌላኛው ሊያም ዴላፕን በሚመለከት ነው። ቼልሲ ይህንን ተጫዋች በሚመለከት አዲስ ሀሳብ በስብስብ ውስጥ የመቆየትና ለስብስብ ውስጥ የመፋለም ፍላጎት አለው የሚል ነው። ይህ ለቼልሲ ደጋፊዎች አስቸጋሪ ይመስለኛል። በተለይ በኔ እይታ ሁለቱም መሰናበት ያለባቸው ይመስለኛል። ሊያም ዴላፕንም ጥሩ ዋጋ ከተገኘ በተለይ ወደ ኒውካስትል መላክ የሚቻል ከሆነ ሁለተኛው ኒኮላስ ጃክሰንንም ከዚህ በኋላ ለቡድኑ መሆን የሚችል አይመስለኝም እና ሁለቱን ማሰናበት የሚቻል ይመስለኛል። እንግዲህ ከነሱ የሚገኝ ገንዘብ ከተገኘ የተሻለ ጥሩ አጥቂን ማስፈረም አንዱ የሚያስፈልግ ነው የሚሆነው። ቼልሲ ግን በዝውውር መስኮት ላይ ወዳጆቻችን በፕሮግራሞቻችን እንዳነሳ ነው ተጫዋቾቹን ጥራት ባላቸው ተጫዋቾች ማደራጀት ይፈልጋል። ከ26 ዓመት በላይ ከፍ ያሉ ተጫዋቾችን የማስፈረም ትልቁ እቅዱ ነው። ዣቪ አሎንሶ በግልጽ ተናግሯል። 27፣ 28 እና 29 ዓመታቸው ላይ የሚገኙ ተጫዋቾችን ለማስፈረም በአመራር በኩል ማገዝ የሚችሉ ተጫዋቾችን ለማስፈረም የመጀመሪያ ተቀዳሚ ዓላማቸው እንደሆነ ተናግረዋል። ወዳጆቻችን በአማካይ መስመሩ ላይ ካሉት ሁኔታዎች ውስጥ አንዱ ከሆኑት ውስጥ እንግዲህ በጥሩም በደካማም ጎኑ የምናነሳው ኤንዞ ፈርናንዴዝ ነው። ስብስብ ውስጥ የሚለቅ ከሆነ ኤንዞ ፈርናንዴዝን የሚተካው ተጫዋች ተደርጎ አንዱ የተነሳው አዳም ዋርተን ነው።
አሌክስ ስካትንም ይፈልጋሉ። እንግዲህ በሚቀጥሉት ጊዜያቶች የዝውውር መስኮቱ ሲመጣ ምን እንደሚታይ እንግዲህ የሚጠበቅ ይሆናል። ወደ አድማጮቻችን አሁን በወጣ መረጃ የኢኢኬ የስዊድኑ ቡድን ከዚህ በፊት ዮሐናን ያስፈረመው አምና ነበር። ታዲያ ይህ ተጫዋች አዲሱ ኦሊሴ ራሱ የሚባል ነው። ገና 7 ጨዋታዎችን ብቻ አድርጎ ነው ማንቸስተር ሲቲ ሁሉም ቡድኖች የገቡበት። ታዲያ የኢኢኬ በስዊድን ሕግ እና እንዲሁም ደግሞ በክለቡ ሕግ መሰረት ከክለቦች ጋር ሲስማማ በይፋ መግለጫ ይወጣልና ቸልሲና ኒውካስትል 22 ሚሊዮን ፓውንድ አቅርበው ተስማምቻለሁ ብሏል። ተጫዋቹን ምርጫ ነው እየተጠበቀ የሚገኘው እና ይህ እንግዲህ ለቸልሲ ደጋፊዎች ጥሩ ዜና ነው ማለት ይቸግራል። ምክንያቱም ይህ ተጫዋች ወደ ስትራስቡርግ ነው እንጂ የሚያቀናው በዋናው ቡድን ሲጫወት ልናየው የምንችልበት እድልና ጊዜ በዚህን ያክል ፍጥነት ይሆናል ተብሎ አይጠበቅም። የልጁ ፐርፎርማንስ የልጁ ብቃት ግን ሌላ አስገራሚ ክህሎት እንዳለው መረሳት የለበትም። ወደ አድማቻችን ሌላኛው መረጃ ነይ ማርክ ፑቢል እናያለን። ይህንን ተጫዋች ብዙዎቻችሁ አርሰናል ከአትሌቲኮ በተለይ ዘንድሮ ግማሽ ፍጻሜ ቻምፒዮንስ ሊግ ጨዋታ ላይ ካያችሁ በጣም አስደናቂ ብቃቱን ያሳየ የስፔን ብሔራዊ ቡድን ተጫዋች ነው። ለስፔን የዓለም ዋንጫ ጥሪ ቀርቦለታል። የአልሜሪያ ተከላካይ ነበር። እንግዲህ ሞሊናን ድጋፍ ሊያደርግ ነው በአትሌቲኮ የፈረመው። ነገር ግን ከቀኝ ተመላላሽነት ወደ ማዕከላካይነት መጥቷል። እንደዚህ አይነት ተከላካዮች ደግሞ ትራንዚሽን በጣም ጥሩ ውጤታማ የሚባሉ ሩጫዎችን ማድረግ የሚችሉ ናቸው። ከ90 ነው። በአየር ላይ ኳስ ጠንካራ ነው። በጣም ተፈላጊ የሚሆነው ነገር ግን ለቸልሲ አስቸጋሪ የሚያደርገው ይህ ተጫዋች 5 ዓመት ኮንትራት አለው። ቸልሲዎች እንግዲህ በኔ እይታ ሊሞክሩ የሚችሉት አንድ ነገር አለ። የማርክ ኩኩሬላ ዝውውር የማይቀር ከሆነ በማርክ ኩኩሬላ ዋጋ ይህንን ተጫዋች ለማሳመን መሞከርና ከተጫዋቹ ጋር ንግግሮችን ማድረግ ነው። የኮንትራት ማፍረሻው $500 ቢሊዮን ነው። ደድማቻችን ይህ ትንሽ አስቸጋሪ የሚሆን ይመስለኛል። ራፋኤል ሊያው ነው እንደሚመለከትና አቅና ቸልሲ አንዱ ፈላጊ ነው የሊያው። ነገር ግን ቸልሲ ቅድሚያ የግራ መስመሩን በሚመለከት ሽያጮች ላይ ማተኮር ይፈልጋል። አልማሊን የሚመለከተው ቸልሲ ከጥር ዝውውር መስኮት ጀምሮ ንግግሮችን በብዙ ሁኔታዎች እያደረገበት የሚገኘው አልማሊ አሁን እንግዲህ በኮሎኝ አንድ የውድድር ዓመትን ያሳልፋል ተብሎ ይጠበቅ ነበር። የሚገባም ዴቨሎፕ አድርጓል ተብሎ ይታመን ነበር። ነገር ግን አሁን አስቸጋሪ ሆነው አልማሊ እናት ናት ኤጀንቱ። ታዲያ ቸልሲ ተመልሶ እንዲገባና ቸልሲ ጥያቄ እንዲያቀርብ ይፈልጋሉ። ነገር ግን ብራይተንና ብሬንፎርድ ነበር ጥያቄ ያቀረቡለት። በተለይ ብሬንፎርድ 45 ሚሊዮን ዩሮ እየታየ የሚጨምር 5 ሚሊዮን ዩሮ አቅርበውለት ይህንን ጥያቄ ተቀብለውም ነበር ኮሎኝ። ነገር ግን አልማሊ መሄድ አልፈለገም። አሁን ታዲያ ወደ ቸልሲ መሄድ ነው እየጠበቀ የሚገኘው። ቸልሲዎች ደግሞ በዚህ የዝውውር መስኮት ከደጋፊው ጋር ያላቸውን ሁኔታ እያዩ ስለሆነ ይህ ተጫዋች ደግሞ ገና ለሚቀጥሉ ዓመት በዛኛው ቡድን የሚቆይን ተጫዋች አሁን ማምጣት ልክ ነው ወይስ አይደለም የሚለው ሁኔታ ላይ እንግዲህ በሚገባ ያሰቡበት ይገኛሉ። አድማቻችን የዝውውር ትንሽ አስቸጋሪ ይሆናል ብዬ አስባለሁ። እንግዲህ አልማሊን ወይስ ዮሐናን? ሌላኛው ደግሞ ሁለት ታዳጊን በዚህ የዝውውር መስኮት እንግዲህ ወደ 70 ሚሊዮን ዩሮ ፓውንድ የሚያወጣ ከሆነ ቸልሲ ሌሎች ዋናውን ቡድን የመደገፉና የአሎንሶን ቡድን ማሳደጉ ላይ እየሰራ አይደለም መባሉ የማይቀር ነው። አድማቻችን የስፖርትን ላይክ ሼር ሰብስክራይብ ማድረጋችሁን አትርሱ።